መቄዶንያ የብዙ ኢትዮጵያኑ ወገኖች ከወደቁበት አንስቶ ሕክምና እየሰጠ መኖሪያ ቤት እየሰጠ እየተንከባከበ ትልቅ እርዳታ የሚያደርግልን ድርጅት ስለሆነ በእውነት እንደዚህ አይነት ድርጅት በተለያየ የኢትዮጵያ ክፍልም ስላሉ ትልቅ እርዳታ ለህዝቡ እያደረጉ ነውና በጣም ሊመሰገኑና ክብር ሊገባቸው ይችላል። ይህ በሲቃ የታጀበው ደስታና የቀረበው ምስጋና እንዲሁ የመጣ አይደለም። ሰው ለመርዳት ሰው መሆን በቂ ነው በሚል እሳቤ ለብዙዎች የደረሰው የመቄዶንያ በጎ አድራጎት ድርጅት በረከት ከቤታቸው ከገቡት መካከል አንዱ በሆኑት የተላለፈ እንጂ የተደረገለትና ያየ ብዙ ይመሰክራልና ስዩም በጣሳ ለምስክርነት ከበቁት መካከል አንዱ ናቸው። ዛሬ ከምናየው ከዚህ ገጽታ ጀርባ ሀገር ማገልገል፣ ለህዝብ መድረስ እንዲሁም ጉልበት ሲደክም ማዘንበል ጭምርም አለ። ትላንት ሀገርን በወታደርነት ያገለገሉ ጠመንጃ አንግበው የሀገር ዳር ድንበርን ያስጠበቁ ጀግና ነበሩ። ያ ብቻ አይደለም፣ ሻገር ብሎም ደግሞ በጠመኔያቸው ትውልድን በመቅረጹ ረገድም ድርሻቸውን ተወጥተዋል። አገልግሎታቸው በዚህ ብቻ የተገደበ አልነበረም። በባህር ትራንስፖርትም በኩል ሀገራቸውን አገልግለዋል። አሁን ላይ ሆኖ ትላንታቸውን እንዲህ ያስታውሱታል። ሀገራችን በሶማሌ በተወረረች ጊዜ ከትምህርት ቤቱ ተመልምዬ ወደ ሆለታ ገነት ቴክኒክ ትምህርት ቤት ወይንም ጥገና ትምህርት ቤት ይባል የነበረውን ተቀላቅዬ በወታደርነት ሳገለግል ነበረ። በሚሊቴሪ ላይፍ ከ10 ዓመት በላይ ሰርቻለሁ። 10 ዓመት ካገለገልኩ በኋላ በገዛ ፍቃዴ ሚሊቴሪ ላይፉን ለቅቄ ወደ አሰብ ባህር ትራንስፖርት በመግባት ለረጅም ጊዜ እዛ ማገልግያለሁ ከ10 ዓመት በላይ። ህይወት ግን ሁሌም አልጋ ባልጋ አይደለችምና ያ ያገለገለ ጉልበት በህመም ሲዝል፣ ያ ያስተማረ አንደበት በጭንቀት ሲያዝ ዓለም ፊትዋን አዞረችባቸው። የብዙ ሙያ ባለቤት ለሀገር የደከሙት እኚህ ሰው ህይወት ፈተነቻቸው። ለረጅም ጊዜም በህመም ተሰቃይተዋል። በህይወትና በሞት መካከል በነበርኩበት ሰዓት በእውነት የመቄዶንያ ዋና ስራ አስኪያጅ አቶ ቢኒያም በለጠ ባለቤቱ ወይዘሮ ኢሌኒ ገብረ ማርያም ሁኔታዬን በማየትና ከፍተኛ ሕክምና እንዲያደርጉልኝ ሆስፒታል በመላክ ከፍተኛ ወጪ በማውጣት አሳክሞኝ ይሄው አሁን በጥሩ ጤንነት ላይ እገኛለሁ። ለወገን ደራሽ የሆነው መቄዶንያ ጤናቸውን ለመመለስም ሁሉን አቀፍ ሕክምናም እንዲያገኙ እያገዛቸውም ይገኛል። ሕክምና ምንም የጎደለብኝ ነገር የለም። መድኃኒቱም እየተሰጠኝ ኬሞም እየወሰድኩ የህክምና ክትትሌንም እያደረግኩ በእውነት ባለንብረቶቹ ከፍተኛ የሆነ እገዛ አድርገውልኝ በጥሩ ሁኔታ በአሁኑ ሰዓት በጤንነት በሙሉ ጤንነት ላይ ይገኛለሁ። መቄዶንያ ትላንት ሀገርን ባገለገሉ ወገንን በጠቀሙና ያላቸውን ባበረከቱ ሰዎች የተሞላ ነው። ለአበርክቷቸው ለመክፈል የተቋቋመው ይኸው ተቋም ደግሞ በጎ ፈቃደኞች በሚያደርጉት የገንዘብ የጉልበትና የሙያ ድጋፍ ይታገዛል። ወጣት ዮናስ ሙሉጌታ አንዱ ነው። መቄዶንያ ብዙ አይነት ሳፖርት ያስፈልገዋል። ብዙ አይነት ማለት ነው። በገንዘብ ሰው ሊረዳ ይችላል፣ በሙያው ሊረዳ ይችላል፣ በሀሳብ ሊረዳ ይችላል። በተለያየ መልኩ ድርጅቱን መርዳት ይቻላልና እኔም እንግዲህ እንደ ሙያ በሙያዬ በጉልበቴ በተሰጠኝ እንግዲህ ፈጣሪ በሰጠኝ እውቀትና ሙያ ለማገልገል ነው በበጎ ፈቃድም ሰራው። መቄዶንያ የሁሉም ቤት ነው የሚለው ዮናስ ሙሉጌታ ሁሉም በቻለው አቅም ድጋፍ እንዲያደርግ ጥሪ ያቀርባል። በየትኛውም ባለን ሰዓት 1 ሰዓትም 2 ሰዓትም ትሁን መተን ብዙ የኛን ድጋፍ የኛን ሳፖርት የሚፈልጉ አረጋያኖች አምሮማኖች አሉ፣ ፍቅር የሚፈልጉ። ስለዚህ መመገብ ሊሆን ይችላል፣ ጥፍር መቁረጥ ሊሆን ይችላል፣ ሻወር ማስወሰድ ሊሆን ይችላል፣ መጽሐፍ ማንበብ ሊሆን ይችላል። የተለያዩ ሙያዎች አሉ እዚህ ሰው እንደ ችሎታው መጥቶ የሚያገለግልበት ማለት ነው። እና በበጎ ፍቃድ ሁሉም ሰው መጥቶ እንዲያገለግል ነው ጥሪን ማስተላልፈው። መቄዶንያ በተቋሙ ለሚረዱ ወገኖች በነጻ እንዲሁም ማህበረሰቡ ደግሞ በተመጣጣኝ ክፍያ የሚገለገልበትን ግዙፍ ሆስፒታል እያስገነባ ይገኛል። ይህንን ሆስፒታል ግንባታ ለማጠናቀቅ ያስችለው ዘንድ የገቢ ማሰባሰቢያ መርሃ ግብርን ከመጋቢት 6 ቀን 2018 ዓ.ም ጀምሮ ያከናውናል። መርሃ ግብሩ በዋነኝነት በመቄዶንያ ዩቲዩብ ቻናል በቀጥታ ስርጭት የሚከናወን ሲሆን በመከታተል በማህበራዊ ሚዲያ በማጋራትና ቀጥታ ስርጭቱን በማስተላለፍ ሁሉም የበኩሉን አስተዋጽኦ እንዲያበረክት ጥሪ ቀርቧል።